ሰላም እንዴት አላችሁ ዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ፓርት 3 ማለት ነው የዩኒት 5 ፓርት 3ን የምዕራፍ 5 ሶስተኛውን ፓርት ማለት ነው 5.4 ባላንስ ኦፍ ፔመንት ኮምፖነንትስ የባላንስ ኦፍ ፔመንት ኮምፖነንት በባላንስ ኦፍ ፔመንት ላይ የሚካተቱ የተለያዩ ኮምፖነንቶችን በዚህ ሜን ቶፒክ ላይ እንመለከታለን። በባለፈው ፓርት ላይ ስለ ቤዚክ ቲዮሪ ኦፍ ኢንተርናሽናል ትሬድ፣ ስለ ኮምፓራቲቭ አድቫንቴጅ፣ ስለ አብሶሊት አድቫንቴጅ፣ ስለ መርቻንቲሊስት ቪው እንዲሁም ደግሞ ክላሲካል ቶቶችን ስለ አዳም ስሚት፣ ስለ ዴቪድ ሪካርዶ በደንብ በተብራራ መልኩ ማለት ነው በጣም ረጅም ቪዲዮም ነበር። በደንብ በተብራራ መልኩ ተመልክተናል። ያው ይሄኛው ቪዲዮ በደንብ ለመረዳትም ያው የመጀመሪያዎቹን ፓርቶች መመልከት ለእናንተ በጣም አስፈላጊና ጠቃሚ ነው ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ ቻናላችን እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ከወዲሁ ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። The concept of international trade, which we studied earlier, implies that a country has to deal with three aspects of exchange: transaction involving visible goods, invisible goods, and finance. የኢንተርናሽናል ትሬድ ወይም ደግሞ የዓለም አቀፍ ንግድ ኮንሰፕት ማለት ነው which studied earlier ባለፉት ፓርቶች ላይ በደንብ የተመለከት ነው ማለት ነው። ስተዲድ ያደረግ ነው ኢምፕላይ የሚያደርገን የሚጠቁመው አንድ ካንትሪ ከሶስት አስፔክት ኦፍ ኤክስቼንጅ ጋር ዲል ማድረግ መቻል አለባት። ሶስት አስፔክት ኦፍ ኤክስቼንጆች ጋር ዲል መገናኘት መቻል አለበት ማለት ነው። ይህ ማለት ትራንዛክሽን ኢንቮልቭ የሚያደርገው ማለት ነው ቪዚብል ጉዶች ላይ ኢንቪዚብል ጉድ እና እንዲሁም ፋይናንስ ላይ የሚካተት ትራንዛክሽን ወይም ደግሞ የተለያዩ የሂሳብ ልውውጦችን የሚይዝ መሆን መቻል አለበት in order to deal with the international trade. Visible goods are items which include all types of physical goods that are exported and imported, while invisible goods include export and import of services such as transport, education and medical service. ቪዚብል ጉድ ያው ስማቸው ራሱ እንደሚጠቅሰው ቪዚብል ማለት የሚታይ ማለት ነው። ኢንቪዚብል ማለት ደግሞ የማይታይ ማለት ነው። ቪዚብል ጉድ የሚባሉት ወይም ጥሬ ዕቃዎች የሚባሉት አይተሞች ሲሆኑ እነዚህ አይተሞች ኢንክሉድ የሚያደርጉት የሚያካትቱት ሁሉንም አይነቶች ፊዚካል ጉዶች ወይም ደግሞ የተለያዩ አካላዊ ያላቸው የራሳቸው የሆነ ፊዚካል ያላቸው ጉዶች ጥሬ ዕቃዎችን ናቸው። እነዚህም ኤክስፖርት እና ኢምፖርት የሚደረጉ ለውጭ ገበያ የሚቀርቡና ወደ ሀገር ውስጥ የሚገቡትን ሁሉም አይነት ፊዚካል ጉዶች የሚይዝ ነው። ኋይል ግን በተለየ መልኩ ደግሞ ኢንቪዚብል ጉድ ወይም ደግሞ የማይታይ ጥሬ ዕቃዎች የሚባሉት they are service አገልግሎቶች ናቸው። ኤክስፖርት እና ኢምፖርት የሚደረጉ አገልግሎቶች ሰርቪሶች ሲሆኑ እነዚህም እንደ ትራንስፖርት አይነት፣ እንደ ኤዱኬሽን፣ እንደ ትምህርት እና እንደ ሜዲካል ሰርቪስ ወይም ደግሞ የሕክምና አገልግሎቶችን የሚያካትትና የሚይዝ ነው። the third activity is capital transfer which are concerned with financial receipt and ፔመንትስ። ሶስተኛው አክቲቪቲ ካፒታል ትራንስፈር ወይም የሀብት ልውውጥ ትራንስፈር ሲሆን ደግሞ ኮንሰርንድ የሚያደርገው ከፋይናንሻል ሪሲት እና ፔመንቶች ወይም ደግሞ ከተለያዩ ገንዘባዊ ከሆኑ ሪሲቶች እና ክፍያዎች ጋር ነው። This transaction are recorded in what is called the balance of payment or BOP of a country. እነዚህ ትራንዛክሽኖችን ማለት ነው ሪከርድ የሚደረጉት የሚመዘገቡት የሚያዙት ባላንስ ኦፍ ፔመንት ወይም ደግሞ በቢኦፒ ሲሆን ይህም በዛች ሀገር ውስጥ ባለ ነው። the balance of payment record of a country is a systematic record of all economic transaction of a country with the rest of the world during a given period of time. የባላንስ ኦፍ ፔመንት ሪከርድ ኦፍ that country የምንለው በዛች ሀገር ላይ ያለው ባላንስ ኦፍ ፔመንት የሚባለው ማለት ነው ሲስተማቲክ ሪከርድ ወይም ደግሞ ስርዓቱን የጠበቀ አመዘጋገብ ስርዓት ሲሆን ይህም በዛች ሀገር ላይ የተካሄደ ከተቀረው ዓለም ጋር ያደረጉት በዛ በተሰጠ ጊዜ ላይ በፔሪድ ኦፍ ጊቨን ፔሪድ ኦፍ ታይም ላይ ያለ ከተቀረው ዓለም ላይ ጋር ያቺ ሀገር ያደረገችው ኦል ኢኮኖሚክ ትራንዛክሽን ሁሉም የኢኮኖሚ የሂሳብ ልውውጦችን ሪከርድ የሚያደርግ ወይም ደግሞ ሲስተማቲካሊ ስርዓቱን በጠበቀ መልኩ የሚመዘግብ ነው ባላንስ ኦፍ ፔመንት የሚባለው።
It is a double entry system of record of all economic transaction between the resident of the country and the rest of the world that is carried out in a specific period of time። ይህም ማለት ነው የደብል ኢንትሪ ሲስተም ሲሆን ሪከርድ የሚያደርገውም ኦል ትራንዛክሽን ቢትዊን the resident of that country በዛች ሀገር ውስጥ የሚኖሩት ህዝቦች ወይም ሰዎች ማለት ነው ያደረጉት ሁሉም የኢኮኖሚ ትራንዛክሽን የሂሳብ ልውውጦችን እና ከተቀረው ዓለም ጋር ያሉ carried out specific period of time የተቀመጠ የጊዜ ገደብ አለው። በዛ ታይም ውስጥ ያደረጉት ከተቀረው ዓለምና በዛች ሀገር ውስጥ ሪዛይደንት የሚኖሩ ሰዎች ያደረጉት ትራንዛክሽንን ደብል ኢንትሪ ሲስተምን ተጠቅሞ ሪከርድ የሚያደርግ ነው። ኤኒ ትራንዛክሽን ኢን ባላንስ ኦፍ ፔመንት ኢንቮልቭስ ዴቢት ኤንድ ክሬዲት አይተም። ማንኛውም ትራንዛክሽን በባላንስ ኦፍ ፔመንት ማለት ነው ዴቢት እና ክሬዲት አይተሞችን የሚይዝ ነው። በብድርና እንዲሁም በፖዚቲቭ እና በኔጌቲቭ ማለት ነው። As a general rule, credit item in balance of payment reflect transaction that gives rise to payment inward to home country. በዚህም አስ ጀነራል እንደ አጠቃላይ ህግ ስንመለከተው ክሬዲት አይተም በባላንስ ኦፍ ፔመንት ላይ ያለው ማለት ነው አካውንት የሚያደርገው የሚመዘግበው ትራንዛክሽን ዳት ጊቭ ሬስ ፔመንት ወደ ሆም ካንትሪ ወይም ደግሞ ወደዛች ሀገር ማለት ነው ትልልቅ ክፍያዎችን እንዲጨምር የሚያደርግ ኢንዋር ቱ ዘ ሆም ካንትሪ ለሆም ካንትሪ የሚጠቅም ትራንዛክሽኖችን የሂሳብ ልውውጦችን አካውንት የሚያደርገው ክሬዲት አይተም ነው። the main item that are registered as a credit include exported foreign direct investment inflow to the home country, receipt of interest and dividend by the home country from earlier investment abroad. These credit items are recorded with a plus sign. የሜን አይተሞችን በዚህ በክሬዲት ላይ የሚካተቱ ሬጂስተር የሚደረጉት የሚመዘገቡት ማለት ነው የሚያካትተው ኤክስፖርትን ለውጭ ገበያ ማቅረብ ለውጭ ገበያ ሲቀርብ ኦልሬዲ ከውጭ የሚገኝ የተለያዩ ዶላሮች ወደ ሀገር ውስጥ ይገባል። ፎሬን ዳይሬክት ኢንቨስትመንት ውጭ ላይ የተለያዩ የሚደረጉ ኢንቨስትመንቶች፣ ኢንፍሎ ፎም ካንትሪ ሪሲቶች፣ የተለያየ ኢንተረስት እና ዲቪደንድ በሆም ካንትሪ ላይ ያለ ማለት ነው። ከኤርሊየር ኢንቨስትመንት ወይም ደግሞ ካለፉት ጊዜያቶች ላይ መሰረት በማድረግ የሚመጣ የተለያየ ኢንቨስትመንት ያለ የኢንተረስት እና የዲቪደንድ የድርሻዎች ክፍፍል ማለት ነው በሆም ካንትሪው ላይ እሱም ክሬዲት አይተም ውስጥ መካከል ኢንክሉድ የሚደረግ ሬጂስተር የሚደረግ ነው። እነዚህ ክሬዲትም ማለት ነው አይተሞች ሪከርድ የሚደረጉት የሚመዘገቡት በፕላስ ሳይን ወይም ደግሞ በፖዘቲቭ ሳይን ነው በመደመር ምልክት which means it is ለሀገሪቷ የተለያየ እድገቶች የሚጠቅም ነገር ስለሚያስገባ። On the other hand, debit items in the balance of payment accounts reflect transactions that give rise to payment outward from the home country. በተለየ መልኩ ደግሞ ዲቤት አይተም የሚባሉት ማለት ነው በባላንስ ኦፍ ፔመንት አካውንት የሚደረጉት ሪፍሌክት የሚያደርገው ትራንዛክሽን የሂሳብ ልውውጡ ጊቭ ሬስ ፔመንት አውትዋርድ የተለያየ ከውጭ ከሀገር ወደ ውጭ እንዲወጣ የሚያደርጉ የተለያዩ ክፍያዎችን ከሆም ካንትሪ ወደ ተቀረው ዓለም እንዲወጣ የሚያደርግ ትራንዛክሽን የሚቀመጥ ሪፍሌክት የሚደረግበት ነው። The main item are imports, investment made in foreign countries by domestic nationals and payment of interest and dividend by the home country on earlier investment which are made by foreign investors. የዚህም ዋና አይተሞች የሚባሉት ኢምፖርት ከውጭ ወደ ሀገር ውስጥ በሚገባ ሰዓት ማለት ነው ኢምፖርት ኢንቨስትመንት ምክንያቱም ለውጭ መክፈል ስለሚገባ አውትዋርድ ፔመንት ይሆናል። ይህም በዲቤት አይተም የሚቀመጥ ነው የሚሆነው። ሜድ ኢን ፎሪን ካንትሪስ በተለያዩ በውጭ ሀገራት ማለት ነው ሜድ የተደረገ ዶሜስቲክ ናሽናሎች እና ፔመንት ኦፍ ኢንተረስት ዲቪደንድ ባይ ሆም ካንትሪ ዲቪደንድ የሚሆኑ ኢንተረስቶች የተለያዩ ወለዶች ኤርሊየር ኢንቨስትመንትን መሰረት ያደረገ ወይም ደግሞ በፊት የተለያዩ ኢንቨስትመንቶች የተቀመጡበትን መሰረት ያደረገ ዲቪደንድም ከዲቤት አይተም ውስጥ የሚጠቃለል ነው። ይህም በፎሬን ኢንቨስተሮች የተደረጉ ወይም ደግሞ ሜድ የተደረጉ የተሰሩ ናቸው ወይም በውጪ ባለሀብቶች ማለት ነው። ባይ ኮንቬንሽንስ ዲቤት አይተም which lead to a payment of outflow are recorded with a minus sign በስምምነትም በኮንቬንሽንም ማለት ነው ዲቢት አይተም which payment of outflow ወይም ደግሞ ክፍያ ከሀገር እንዲወጣ የሚያደርገው ማለት ነው ሪከርድ የሚደረገው በማይነስ ሳይን ወይም ደግሞ በኔጌቲቭ ሳይን ነው ማለት ነው። ይህም አውትፍሎ ስለሚሆን ከሀገር ስለሚያስወጣ ነው።
The balance of payment of a given country is one of the most important economic indicators which are used by policymakers to predict the effect of international condition on the domestic economy. የባላንስ ኦፍ ፔመንት በዛች ሀገር ውስጥ ያለው ማለት ነው ኢን ደ ጊቨን ካንትሪ ማለት ነው በጣም ለኢኮኖሚክ ኢንዲኬተር ወይም ደግሞ ለኢኮኖሚ ጠቋሚዎች በጣም ወሳኝና ጠቃሚ ነው። when you make the policy maker በተለይ በዋናነት ማለት ነው ፖሊሲ አዘጋጆች የወደፊቱን ፕሪዲክት ለማድረግ በኢንተርናሽናል ኮንዲሽን ላይ ወይም ደግሞ በዓለም አቀፍ ሁኔታ ላይ ያለው የዶሜስቲክ ኢኮኖሚ ፕሪዲክት ለማድረግ ለመተንበይና እንዲሁም ደግሞ ፖሊሲ ሜክ ለማድረግ በጣም ወሳኝ የሆነ ጥቅም አለው የባላንስ ኦፍ ፔመንት that given country. It shows that how many goods and service that the country has been exporting, importing, and whether a country has been borrowing from or lending to the rest of the world. ይህም ማለት ነው የባላንስ ኦፍ ፔመንት ሾ ያደርጋል ያሳያል። የሚያሳየውም ምን ያህል ጥሬ ዕቃና እንዲሁም አገልግሎት ማለት ነው ከዛ ካንትሪ ከዛ ሀገር ኤክስፖርት ተደረገ፣ ለውጭ ገበያ ቀረበ፣ ኢምፖርትስ ምን ያህል ተደረገ፣ ከውጭ ገበያስ ወደ ሀገር ውስጥ ምን ያህል ገባ፣ ያቺ ሀገርስ ዌዘር ሃዝ ቦሪንግ ተበድሯል ወይም ደግሞ ሌንድ አድርጓል ለተቀረው ዓለምስ ወይስ አበድሯል የሚለውን የሚያሳይ ስለሆነ ኢት ሾውስ እነዚህን ሁሉ የሚያሳይ ስለሆነ በቀላሉ ፕሪዲክት ለማድረግ በፊውቸር ዶሜስቲክ ኢኮኖሚ international condition it's easier to in the balance of payment በባላንስ ኦፍ ፔመንት ላይ ቀላል እንዲሆን ያደርገዋል ማለት ነው። there are two main accounts in the balance of payment, the current account and the capital account, and each of them can be further subdivided into other sub accounts. The capital account is sometimes called the financial account. በሜን አካውንት በባላንስ ኦፍ ፔመንት ላይ ማለት ነው ሁለት ዋና ዋና አካውንቶች ሜን አካውንቶች ያሉ ሲሆን የመጀመሪያው ከረንት አካውንት ነው፣ ሁለተኛው ደግሞ ካፒታል አካውንት ነው። እነዚህ ሁለቱም እያንዳንዳቸው ማለት ነው ፈርዘር ሰብዲቫይድ የሚሆኑ ወደ ተቀሩ ወደ ሰብዲቫይድ ንዑስ ክፍልፋዮች የሚከፈሉ ዲቫይድ የሚሆኑ ሲሆን ካፒታል አካውንትም ማለት ነው አንዳንድ ጊዜ ፋይናንሻል አካውንት በመባልም ይታወቃል። አዘር ሰብቶፒክ በዚህ ላይ የምናገኘው ንዑስ ርዕስ 5.4.1 ሲሆን the current account or CA ነው። The current account includes transaction in goods, service, investment, incomes and current transfers. የከረንት አካውንት ማለት ነው የሚያካትተው ትራንዛክሽኖች በተለያየ ጥሬ ዕቃዎች ላይ፣ አገልግሎቶች ላይ፣ በኢንቨስትመንት ኢንካም ወይም ደግሞ በተለያየ መዋለ ንዋይ ገቢዎች ላይ ኢንካም ላይ እና እንዲሁም ደግሞ በከረንት ትራንስፈር ላይ አሁን ላይ ባለ ከረንት ላይ ባለ ትራንስፈር የሂሳብ ልውውጦች ላይ ነው። the current account records inflow and outflow of foreign currency resulting from flow of goods, flow of service and unrequited or unliteral transfers. የከረንት አካውንትም ማለት ነው ኢንፍሎ እና አውትፍሎ ፎሬን ከረንሲን ወይም ደግሞ የውጭ ገበያ ወደ ሀገር ውስጥ መግባትና ወደ ውጭ መውጣትን ማለት ነው ሪከርድ የሚያደርግ ወይም ደግሞ የውጭ ገበያ ሳይሆን የውጭ ከረንሲ ፎሬን ከረንሲ ማለት ነው። ፎር ኤግዛምፕል ዶላር ኦር ዩሮ የሚካተት ነው የሚሆነው እና የኢንፍሎና አውትፍሎን ሪከርድ የሚያደርግ ሲሆን ይህም ሪዛልት የሚሆነው ማለት ነው ይህ ውጤት የሚመጣው ፍሎ ኦፍ ጉድስ የተለያዩ ጥሬ ዕቃዎች በሚንቀሳቀሱ ሰዓት፣ የተለያየ አገልግሎት በሚሰጥ ሰዓት እና ወይም ደግሞ አንሪኩዌትድ ኦር አንሊትራል ትራንስፈር ተመላሽ የማይሆኑ የሂሳብ ልውውጦች ወይም ደግሞ ከሌላ ሀገር ሲላክ ማለት ነው ትራንስፈር ሲደረጉ ነው። ይህንን ሪከርድ የሚያደርገው ኢንፍሎ እና አውትፍሎ ፎሬን ከረንሲ። ኢት ኢዝ ኮምፖዝድ ኦፍ ስሪ ባላንስስ ትሬድ ባላንስስ፣ ኔት ሰርቪስ ኤንድ ኔት ትራንስፈር። ኮምፖዝድ የተደረገውም ከሶስት ባላንሶች ሲሆን የመጀመሪያው ትሬድ ባላንስ ነው፣ ሁለተኛው ደግሞ ኔት ሰርቪስ ነው፣ ሶስተኛው ደግሞ ኔት ትራንስፈር ነው። ሌትስ ሲ ዋን ባይ ዋን እያንዳንዳቸውን እንመልከት። ትሬድ ባላንስ ሾውስ ዳት the balance of the trading of merchandise goods by excluding trade in service. ትሬድ ባላንስ ማለት ነው ሾው የሚያደርገው የባላንስ ኦፍ ትሬዲንግ መርቻንዳይዝ የተለያዩ ጥሬ ዕቃዎች የተሸጡትም ማለት ነው ትሬድ የተደረገውን ባላንስ የሚያሳይ ሲሆን ይህም የትሬድ ኢን ሰርቪስን ወይም ደግሞ በተለያየ አገልግሎቶች ላይ ያለውን ንግድ ትሬዲንግ ሰርቪስ ላይ ያለውን ትራንዛክሽን ኤክስክሉድ ያደርጋል ወይም ደግሞ ያወጣል። ሂንስ it is the narrower than the current account። በዚህም ከከረንት አካውንት ማለት ነው ናሮወር ወይም ደግሞ ያነሰ ወይም ጠበብ ያለ ነው የሚሆነው የሚይዘው የሚሸፍነው ትራንዛክሽን ዩኒት ማለት ነው። ትሬድ ባላንስ ሾውስ the balance of export and import of goods by excluding current transfer income and trade in service። የትሬድ ባላንስም የሚያሳየው ያው
የኤክስፖርት እና የኢምፖርት ኦፍ ጉድስ የተለያየ ወደ ውጭ ገበያ የቀረቡና እንዲሁም ወደ ሀገር ውስጥ የገቡ የተለያዩ ጥሬ እቃዎችን ባላንስ ሾ የሚያሳይ ሲሆን ኤክስክሉድ የሚያደርገውም ከከረንት ትራንስፈር ላይ ከሰርቪስ ወይም ከአገልግሎት ላይ የመጡ የተለያዩ ኢንካሞችን ገቢዎችን እና እንዲሁም ንግዶችን ኤክስክሉድ ያደርጋል ማለት ነው ከከረንት ትራንስፈር ላይ። The implication is that when the value of export is more than the imports, the country is said to have a trade surplus or favorable or positive foreign trade. ኢምፕሊኬሽኖች ያሉ ሲሆን እነዚህ ኢምፕሊኬሽኖች ሶስት ኢምፕሊኬሽኖች አሉት። የመጀመሪያው ቫሊዩ ኦፍ ኤክስፖርቱ ማለት ነው ኤክስፖርት የተደረገው ከኢምፖርቱ ሲበልጥ ነው። ይህም ያቺ ሀገር ማለት ነው ሴድ የምትባለው ትሬድ ሰርፕላስ ላይ ወይም ደግሞ በጣም መልካም የሚባል ፋቨረብል የሆነ ፎሬን ትሬድ የውጭ ገበያ አላት ወይም ፖዚቲቭ አዎንታዊ የሆነ ፖዚቲቭ የሆነ የውጭ ገበያ አላት ይባላል። ኤክስፖርቱ ለውጭ ገበያ የቀረበው ወደ ሀገር ውስጥ ከገባው ሲበልጥ። when import values are more than export value, the country is said to have a trade deficit. የኢምፖርት ቫሊዩ ደግሞ ማለት ነው ወደ ሀገር ውስጥ የገባው ከሀገር ከወጣው ቫሊዩ ሲበልጥ ደግሞ ማለት ነው ካንትሪ ያቺ ሀገር ትሬድ ዲፊሲት ወይም ደግሞ የሀገር ትሬድ የንግድ ኪሳራ ውስጥ ገብቷል ይባላል። ይህም አንፋቨረብል መልካም ያልሆነና ኔጌቲቭ የሆነ ፎሬን ትሬድ ወይም የውጭ ገበያ ያለው አሉታዊ የሆነ የውጭ ገበያ ያለው ነው። when if the value of export equal the value of import, we call it a trade balance. የኤክስፖርቱ ለውጭ ገበያ የቀረበውና ወደ ሀገር ውስጥ የገባው ኢኳል ሲሆን ወይም ደግሞ እኩል ሲሆን ደግሞ we call it trade balances የንግድ መመጣጠን ሚዛናዊነት እንለዋለን ማለት ነው። The other is it is net service. ሌላኛው net service ሲሆን the difference between the export and import of service is called net service. በኢምፖርት እና በኤክስፖርት ሰርቪስ ይሄ ደግሞ ኦልሞስት እዛ ጋር የጉድ እና ጥሬ ዕቃ ነበር። አሁን ደግሞ የአገልግሎት ነው የሚሆነው። ኤክስፖርት እና ኢምፖርት የተደረጉ አገልግሎቶች ሰርቪሶች ማለት ነው። በእነሱ መካከል ያለው ዲፍረንስ ልዩነት ኔት ሰርቪስ በመባል ይታወቃል። there are many services that are made use of international trade, for example shipping, insurance and banking service. የተለያዩ አገልግሎቶች ያሉ ሲሆን ኢንተርናሽናል ትሬድን የሚጠቀሙ ወይም ደግሞ የዓለም አቀፍ ንግድን ዩዝ የሚያደርጉ የተለያየ ሰርቪሶች ያሉ ሲሆን ለምሳሌ እንደ ሺፒንግ የተለያየ ዕቃ ማጓጓዝ፣ ኢንሹራንስ እና እንዲሁም ደግሞ እንደ ባንኪንግ ሰርቪስ እንደ ባንኪንግ አገልግሎት ያሉት የሚጠቀሱ ናቸው። ships must be hired for transporting goods from one country to another. shipping ማጓጓዝ ማለት ነው። hired የሚደረገው ለትራንስፖርቲንግ ጉድ ለተለያየ ጥሬ ዕቃዎችን ለማጓጓዝ ትራንስፖርት ለማድረግ የሚከራይ hired የሚደረግ ሲሆን ይህም ከአንድ ካንትሪ ከአንድ ሀገር ወደ ሌላ ሀገር ነው። the merchandise which is carried by the ships has to be insured for any loss and damage in transit. የመርቻንዳይዙ ማለት ነው ሺፑን ኬሪድ የሚያደርገው ባለቤት የሆነው የሺፑ ወይም ደግሞ የአጓጓዡ ወይም የመርከቡ ሊሆን ይችላል ማለት ነው። ኢንሹርድ ይሆናል ለማንኛውም በመንገድ ላይ ለሚከሰት ማንኛውም ዳሜጅ ጥፋት ወይም ደግሞ ኪሳራ ማለት ነው ተጠያቂ ይሆናል ማለት ነው። ባንኪንግ ሰርቪስ አር ዩዝድ ቱ ፋሲሊቴት ሪሲት ፍሮም ዘ ፔመንት ኦፍ ፎሬን ዲለርስ። የባንኪንግ ሰርቪስ የባንኪንግ አገልግሎት ደግሞ ማለት ነው ፋሲሊቴት ሪሲት ፍሮም ኤንድ ፔመንት ኢን ዘ ፎሬን ዲለርስ በተለያዩ በውጭ ላይ ያሉ በውጭ ዲለሮች አጓጓዦች ላይ ያሉ ፔመንቶች ክፍያዎችን ሪሲቶችን ፋሲሊቴት ለማድረግ ለማሳለጥ በጣም ዩዝድ ይደረጋል ወይም ይጠቀማሉ። the net receipt of such service is recorded as net service in balance of payment። በዚህም ላይ የሚገኘው ኔት ሪሲፕት ማለት ነው በእነዚህ ሰርቪስ ላይ የሚገኘው ኔት ሪሲፕትም ሪካርድ የሚደረገው ኔት ሰርቪስ ላይ ሲሆን ይህም በባላንስ ኦፍ ፔመንት አካውንት ላይ ነው። the other one is it is net transfer። ሌላኛው ኔት ትራንስፈር ሲሆን transaction such as gifts, remittance, donation, etc. are unrequited or unilateral receipt and payments because resident of the country receive them for free. ኔት ትራንስፈር ሌላኛው ሲሆን ይህ ትራንዛክሽን ደግሞ ማለት ነው እንደ ጊፍት እንደ ስጦታ እንደ ሪሚታንስ ከውጭ ሀገር ወደ ሀገር ለምሳሌ አብዛኛው አረብ ሀገር ያሉ ሴቶች ወደ ሀገር ውስጥ ብር ይልካሉ። ሪሚታንስ ማለት ነው። ሪሚታንስ የሚባለው ያ ነው። ዶሚኔሽን የተለያዩ ስጦታዎች ማለት ነው። ዶኔሽኖች ለተለያየ
ለበጎ አድራጎቶች ማለት ነው የሚሰጥ ስጦታ ዶኔሽን እንደነዚህ አይነቶችን የሚይዝ ትራንዛክሽን ሲሆን ይህም አንሪኬትድ ኦር አንኢሊተራል ሪሲት ኦፍ ፔመንት ነው። ተመላሽነት ወይም ደግሞ ወዲያው እዛው የሚመለስ አይነት ክፍያ ሳይሆን እንዲሁ በጊፍት ወይም ደግሞ በሪሚታንስ በዶኔሽን የሚሰጥ ነው። ቢኮዝ the resident of the country receive them for free ይህም በዛች ሀገር ላይ የሚኖሩ ነዋሪዎች ማለት ነው ሬዚደንቶች በነፃ የሚቀበሉት ገንዘብ ወይም ትራንዛክሽን ነው ማለት ነው። This is to say that nothing has to be paid in return either at present or in the future for such receipt ይህም ማለት unrequited የሚለው የሚገልጸውም ይህንን ነው። nothing to paid in return ብሩ ስለመጣ ወዲያው የሚከፈል ምንም አይነት ነገር አይኖርም ማለት ነው። ወይ ፕሬዘንት ላይ ወይ ፊውቸር ላይ ወይም ደግሞ አሁን ላይ ወይም ወደፊት የሚከፈል ምንም አይነት ነገር የለም ፎር ሰች ሪሲት ለእንደነዚህ አይነት ሪሲቶች ማለት ነው። ያው ሪሚተንስ በቃ ኦልሬዲ ጊፍት ነው ወይ ስጦታ ነው እንዲሁ የሚላክ ነው ማለት ነው። ቢኮዝ the resident of that country is receive from for free በነፃ የሚቀበሉት ነው። the difference between the receipt and payment of such transfer is known as ኔት ትራንስፈር በእነዚህም ትራንስፈር ላይ ያለው ማለት ነው የሪሲቱና እንዲሁም የፔመንቱ የክፍያውና የሪሲቱ ዲፍረንስ ልዩነት ማለት ነው በዚህ ትራንስፈር ላይ ያለው ኔት ትራንስፈር በመባል ይታወቃል። ሂንስ current account balance is the sum of trade balance, net service and net transfer during a given period of time በዚህም የከረንት አካውንት ባላንስ ማለት ነው የትሬድ ባላንስ የኔት ሰርቪስ እና የኔት ትራንስፈር ድምር ነው ሰም ነው ማለት ነው ከረንት አካውንት ባላንስ በዚህም in the given period of time ወይም በዛ በተሰጠው ጊዜ ላይ በተሰጠው የጊዜ ሊሚት ላይ ማለት ነው የነዚህ የሶስቱ ድምር it is the current account balance ነው። the other subtopic እዚህ ላይ ያለው 5.4.2 ሲሆን ይህም the capital account or KA በመባል ሪፕሬዘንት የሚደረገው ነው። The capital account broadly defined include transaction in financial instrument in central bank reserves የካፒታል አካውንት ማለት ነው broadly defined በስፋት የሚገለጸው ማለት ነው የተለያየ ትራንዛክሽኖች የሚያካትተው ፋይናንሻል ኢንስትሩመንትን እና እንዲሁም ሴንትራል ባንክ ሪዘርቭን ወይም ደግሞ የማዕከላዊ ባንክ ሪዘርቭን እና እንዲሁም ደግሞ የተለያዩ የፋይናንስ ኢንስትሩመንቶች ትራንዛክሽንን የሂሳብ ልውውጥን የሚይዝ ነው። the capital account record transaction concerning the movement of financial capital into and out of the country የካፒታል አካውንትም ማለት ነው ሪከርድ የሚያደርገው የሚመዘገበው ትራንዛክሽኖች የሂሳብ ልውውጦች ኮንሰርን የሚያደርጉት የፋይናንሻል ካፒታል ሙቭመንት ላይ ወይም ደግሞ በፋይናንስ ላይ ያሉ የተለያዩ ሀብቶች እንቅስቃሴ ላይ ሙቭመንት ትራንዛክሽን ላይ ነው። ይህም ኢንቱ ኤንድ አውት ኦፍ ደ ካንትሪ ወደ ሀገሪቱ ሊሆን ይችላል ወይም ደግሞ ከሀገሪቱ ውጪ ከሀገሪቱ ሲወጣ ሊሆን ይችላል ወይ ወደ ሀገሪቱ ሲገባ ማለት ነው። Capital comes into a country by borrowing, sales of overseas asset and investment in country by foreigners. ካፒታል ወደ ሀገር የሚገባው በብድር ሊሆን ይችላል በቦሮዊንግ በሴልስ ኦፍ ኦቨርሲ አሴት የተለያዩ ሀብቶችን በመሸጥ ማለት ነው። እንዲሁም ደግሞ ኢንቨስትመንት ኦፍ ዘ ካንትሪ ባይ ፎሬነርስ የተለያዩ ውጪ ባለሀብቶች ማለት ነው በሀገሪቱ ውስጥ ኢንቨስት ሲያደርጉ ወይም ደግሞ የተለያዩ ፋብሪካዎችን ሲከፍቱ ማለት ነው። this items are said to be capital inflow and record as credit items while capital that leave the country due to lending buying overseas asset and purchase of domestic asset which is are owned by foreign residents እነዚህም ዲስ አይተምስ ማለት ነው ዲሴድ የሚባሉት ካፒታል ኢንፍሎ በመባል የሚታወቁ ሲሆን ክሬዲት ሪከርድ የሚደረጉትም የሚመዘገቡትም ክሬዲት አይተም ተብለው ነው። ነገር ግን ካፒታል ዳት ሊቭ ደ ካንትሪ ሀብቶች ግን ከሀገሪቱ የሚወጣ ሀብት ግን ለምሳሌ ማለት ነው ባይ ሌንዲንግ በማበደር ወይም ደግሞ የተለያየ አሴቶችን ከሌላ ቦታ በመግዛት በመሸጥ ሳይሆን በመሸጥ ከሆነ ካፒታል ኢንፍሎ ነው የሚሆነው። ካፒታል አውትፍሎ እንዲሆን ግን ባይንግ ኦቨርሲ አሴት ከሌላ በመግዛት ማለት ነው የተለያዩ ሀብቶችን እንዲሁም ደግሞ ፐርቼዝ ኦፍ ዘ ዶሜስቲክ አሴት የተለያዩ ዶሜስቲክ አሴቶች ማለት ነው በውጭ ሬዚደንቶች ወይም ደግሞ በውጭ ሀገር ነዋሪዎች የተቆጣጠሩት የተለያየ የሀገር ውስጥ ሀብትም ማለት ነው የካፒታል አውትፍሎ ተብሎ የሚመዘገብ ሪከርድ የሚደረግ ነው። ካፒታል ኢንፍሎ ሲሆን ግን በክሬዲት አይተም ላይ የሚቀመጥ ነው። these items represent capital outflow and are recorded as debit እነዚህ አይተሞችም ሪፕሬዘንት የሚወከሉት ካፒታል አውትፍሎ ተብለው ሲሆን ሪከርድ የሚደረጉትም የሚመዘገቡትም ዴቢት ተብለው ነው። the balance on capital account measure the outflow and inflow of funds purchased and
ሴልስ ኦፍ አሴት አብሮድ ኢት ሜይ ቢ ፖዘቲቭ ሰርፕላስ ኦር ኔጌቲቭ ዲፊሲት። ይህም የባላንስ ኦፍ ካፒታል አካውንት ላይ ማለት ነው ሜዥር የሚያደርገው አውትፍሎ እና ኢንፍሎ ፈንድስ ሲሆን ይህም ፐርቼዝ ግዢ ሊሆን ይችላል ወይም ደግሞ ሴልስ ኦፍ አሴት አብሮድን የተለያየ ሀብቶች ሽያጭን ሊሆን ይችላል። ይህም ፖዘቲቭ ወይም ደግሞ ሰርፕላስ ፖዘቲቭ ሊሆን ይችላል ወይም ደግሞ ኔጌቲቭ ወይም ዲፊሲት ኪሳራ ወይም ደግሞ ትርፋማ ሊሆን ይችላል ማለት ነው። ኦቨርኦል ባላንስ ኦፍ ፔመንት ቢኦፒ ዜርፎር ደ ሰም ኦፍ ከረንት አካውንት ባላንስ ሲኤ ኤንድ ካፒታል አካውንት ባላንስ ኬኤ። በዚህም በአጠቃላይ ስንመለከተው ማለት ነው የኦቨርኦል የባላንስ ኦፍ ፔመንት የምናገኘው ማለት ነው የካፒታል አካውንት ሲደመር ከረንት አካውንት ጋር ድምር ውጤት ነው ማለት ነው። ይህም ባላንስ ኦፍ ፔመንትን የሚሰጠን እና የምናገኘው። When a country is in a current account deficit, it may pay the difference between imports and export from a surplus in the capital account surplus. አንድ ካንትሪ ማለት ነው በከረንት አካውንት ዲፊሲት ላይ ስትሆን ማለት ነው ዲፍረንሱ ቢትዊን በኢምፖርት እና በኤክስፖርት ላይ ያለው ልዩነት ማለት ነው ፍሮም ደ ሰርፕላስ ኦፍ ካፒታል አካውንት ላይ ፔይ መደረግ መቻል አለበት። ከካፒታል አካውንት መጥቶ መከፈል መቻል አለበት። ምክንያቱም በከረንት አካውንቱ ላይ ዲፊሲት ወይም ኪሳራ ላይ ስለሆነ ማለት ነው። ይህም በካፒታል አካውንት ከተገኘው ሰርፕላስ ላይ ወይም ትርፋማነት ላይ ለዛ ፔይ መደረግ መቻል አለበት። ኢፍ ዴር ኢዝ ኖ ሰርፕላስ ኦር ደ ሰርፕላስ ኢን ደ ካፒታል አካውንት ኢዝ ኖት ኢነፍ ቱ ከቨር ደ ዲፊሲት ኢን ደ ከረንት አካውንት the country will pay the difference from the official reserve account። ነገር ግን ኖ ሰርፕላስ ምንም አይነት ሰርፕላስ ወይም ትርፋማነት በካፒታል አካውንትም ከሌለ ያ ካንትሪ ያ ሀገር ማለት ነው ሰርፕላስ ኦፍ the capital account is not enough ወይም ደግሞ በካፒታል አካውንት የተገኘው ሰርፕላስ ወይም ትርፍ ማለት ነው ዲፊሲቱን ኪሳራውን በከረንት አካውንት የተገኘውን ኪሳራ መሸፈን ከቨር ማድረግ የማይችል ከሆነ ያ ካንትሪ ያ ሀገር ማለት ነው ካለው ኦፊሻል ሪዘርቭ አካውንት ወይም ደግሞ ከሪዘርቭ አካውንቱ ከሚታው ሪዘርቭ አካውንቱ ላይ ዲፍረንሱን መክፈል መቻል ወይም ደግሞ ፔይ ማድረግ መቻል አለበት ማለት ነው። ይህም ባላንስ ኦፍ ፔመንቱ እንዲመጣ ወይም ደግሞ ትሬድ ባላንስ እንዲኖር ነው። the country needs to settle its bills በዚህም የተለያዩ ሴትል ቢሎችን ሴት ማድረግ መቻል አለባቸው ሴትል ማድረግ መቻል አለባቸው። this is why countries enter into a situation where they have to restrict or control international trade flows። በዚህም ምክንያት ነው አብዛኞቹ ሀገራት ማለት ነው ወደ ኢንተርናሽናል ትሬድን ወይም ደግሞ የዓለም አቀፍ ንግድ ሂደትን ማለት ነው ኮንትሮል መቆጣጠርና ሪስትሪክት መገደብ ውስጥ የሚገቡት እንደዚህ አይነት ሁኔታ ውስጥ የሚገቡት። ባላንስ ኦፍ ፔመንት ስቴትመንት እዚህ ጋር የባላንስ ኦፍ ፔመንት ስቴትመንትን ሴት ያደረገ ሲሆን by adding the balance on the capital account and the balance on the current account we get the complete balance of the payment account። የከረንት አካውንትን ባላንስ እና እንዲሁም ደግሞ የኮምፕሊት ባላንስ ኦፍ ፔመንትን ለማግኘት ማለት ነው የካፒታል አካውንትን እና የከረንት አካውንትን አድ በማድረግ በመደመር ፍጹም ወይም ደግሞ የተሟላ የባላንስ ኦፍ ፔመንት አካውንትን ማግኘት ይቻላል። when receipt and payment are equal the balance of payment is said to be in balanced። ሪሲት እና ፔመንቶቹ እኩል ሲሆኑ ማለት ነው ኢኳል ሲሆኑ የባላንስ ኦፍ ፔመንቱ ባላንስድ ሆኗል ሚዛና ይሆናል ተመጣጥኗል ማለት ይቻላል። is said to be ማለት ይቻላል። if the total balance of payment received are more than the payment the excess goes to a third account the foreign exchange reserves። ነገር ግን ባላንስ ኦፍ ፔመንት ሪሲቱ ላይ ማለት ነው ሞር ዛን ዘ ፔመንት ከፔመንቱ ከበለጠ ኤክሰሱ የተረፈው ማለት ነው ትርፍ የሆነው ማለት ነው ወደ ሰርድ አካውንት መግባት ያለበት ሲሆን ይህም ፎሬን ኤክስቼንጅ ሪዘርቭ ውስጥ መካተት መቻል ወይም መግባት መቻል አለበት። ኢን አዲሽን ቱ ዲስ ዌን ፔመንት ኤክስድድ ሪሲት ዴር ኢዝ ዲፕሌሽን ኦፍ ፎሬን ኤክስቼንጅ ሪዘርቭስ። ከዚህ በተጨማሪም ኢን አዲሽን ማለት ነው ቱ ዚስ ፔመንት ከሪሲቱ ከበለጠ ማለት ነው ዴር ኢዝ ዲፕሌሽን ወይም ኪሳራ ውስጥ አለ። በዚህም ከፎሬን ኤክስቼንጅ ሪዘርቭ ውስጥ ይወጣል ማለት ነው። ኤክሰስ ከሆነ ይገባል። ነገር ግን ከፎሬን ዲፕሌት ከሆነ ኪሳራ ውስጥ ከሆነ ደግሞ ማለት ፔመንቱ ከበለጠ ደግሞ ከፎሬን ኤክስቼንጅ በማውጣት ማለት ነው ዲፕሌት ይደረጋል። here is it is table እዚህ ጋር ቴብል 5.4 ያለ ሲሆን
ይህም ሰንጠረዥ ነው። ሰንጠረዡ የሚያሳየን ትሬድ ባላንስ እንዲሁም ደግሞ ከረንት አካውንት ባላንስን እና ቤዚክ ባላንሶችን ነው። በትሬድ ባላንስ ላይ ኤ ላይ ማለት ነው ኤክስፖርት ኦፍ ጉድስ እና ኢምፖርት ኦፍ ጉድስ እናያለን። ይህም የተለያዩ ጥሬ እቃዎችን ለውጭ ገበያ ማቅረብ እና እንዲሁም ደግሞ ከውጭ ገበያም ወደ ሀገር ውስጥ ማስገባት ነው። ከረንት አካውንት ባላንስ ላይ ቢ ላይ ያለ ሲሆን ይህም ትሬድ ባላንስ በኤ የሚወከል ነው። ኤክስፖርት ኦፍ ሰርቪስ የተለያዩ አገልግሎቶች ኤክስፖርት ማድረግ፣ ኢንተረስት ዲቪደንድ ኦፍ ፕሮፊትስ ኢንተረስት ዲቪደንድ ኤንድ ፕሮፊት ሪሲቭድ የተለያዩ ትርፋማነት ከውጭ ሀገር መቀበል፣ ኢምፖርትስ ኦፍ ሰርቪስ የተለያዩ አገልግሎቶችን ከውጭ ኢምፖርት ማድረግ፣ እንዲሁም ኢንተረስት ዲቪደንድ ኤንድ ፕሮፊት ፔይድ አንሊትራል ትራንስፈር ፔመንት አብሮድ እና አንሊትራል ሪሲት የሚካተቱ ናቸው ከትሬድ ባላንስ ከረንት አካውንት ባላንስ ላይ ማለት ነው። ቤዚክ ባላንስ ኢትስ ኢኳል ቱ ሲ ኢኳልስ ቱ ኤ ፕላስ ቢ ዊች ሚንስ ትሬድ ባላንስ ፕላስ ከረንት አካውንት ባላንስ ሲሆን ከረንት አካውንት ኢዝ ሪፕሬዘንት ዊዝ ቢ ባላንስ ኦን ሎንግ ተርም ካፒታል አካውንትስ የተለያየ በሎንግ ተርም ካፒታል አካውንት ላይ ያሉ ባላንሶችን የሚያካትትና የሚይዝ ነው ማለት ነው። ባላንስ ኦፍ ፔመንት አጀስትድ settlement it's equals to D basic balance it's equals to it's represent with C official settlement balances it's represent with R የሴትልመንት ባላንስ ኦፊሻል ታዋቂ የሆኑ የሴትልመንት ባላንሶች በአር የሚወከሉ ሲሆን እንዲሁም ደግሞ ባላንስ ኦን ሾርት ተርም ካፒታል አካውንት ደግሞ it's represent with B በዚህም statistical error it's represent with E. This is all about it's the balance of payment account and the current account balance and the capital account balance. That's all about today's lesson. የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ። ቸር ቆዩልን።